በ1970ዎቹ አንድ የተደረገ ኤክስፐሪመንት ልንገራችሁ። ይህ ኤክስፐሪመንት ሰዎችን ወሰዱና ሁለት ቦታ ከተዋቸው። አንደኛውን ግሩፕ ምን ያደርጋሉ? ከጆሮአቸው ጀምረው እስከ አፋቸው ድረስ ጠባሳ ይስሉባቸዋል ማለት ነው። ከዛ በመስታወት ያሳዩቸዋል እና ጠባሳውን ያዩታል። በጣም ያስጠላ ጠባሳ ነው እና ይወጡና መንገድ ላይ ማለት ነው ሁሉንም ግሩፖች ሁሉንም ሰዎች ሰው እንዲያወሩ ያደርጓቸዋል። ማያውቋቸውን ሰዎች ማለት ነው። ካለቀ በኋላ ተመልሰው ሲመጡ ይጠይቋቸዋል። እንዴት ነበር ኤክስፔሪያንሱ? እንዴት ነበር ስሜቱ ብሎ ሲጠይቋቸው እዚህ ፊታቸው ላይ ጠባሳ የነበረባቸው ሰዎች በጣም የሚደብር እንደነበረ፣ ሰዎቹ እነሱን ጀጅ እያደረጓቸው እንደተሰማቸው፣ ከዛ ደግሞ ርቀታቸውንም ሲጠብቁ እንደነበረ፣ ብቻ ኢሞሽናሊ ደስ የማይል ሲቹዌሽን እንደነበረ ይነግሯቸዋል ማለት ነው። የሚገርማችሁ ግን ወደኋላ ልመልሳችሁና ፊታቸው ላይ ጠባሳ ካረጉ በኋላ ሞይስቸራይዘር እንቀባው ብለው ግን ጠባሳውን የሳሉትን ጠባሳ ጠርገውት ነበር። ያ ማለት ፊታቸው ላይ ምንም ጠባሳ አልነበረም። ግን ሰዎቹ ጭንቅላታቸው ላይ ጠባሳ አለብኝ ብለው አምነው ኦልሬዲ ስለሆነ የወጡት ከሰዎቹ ጋር ሪሌሽንሺፓቸው ላይ ጥሩ አልነበረም። መጥፎ ነገርም ሲሰማቸው ነበረ። በምን ምክንያት? ጭንቅላታቸው ላይ በያዙት ባመኑት ኢሜጅ ምክንያት ማለት ነው። እኛም ህይወታችን ላይ ብዙ አሁን ህይወታችን ላይ የሌለ ግን ድሮ ላይ በኢሞሽን በተለያዩ ምክንያቶች ይዘነው ያለነው እምነት እያሰረ ሊሆን ይችላል። ስለዚህ እስቲ ዩትና እሱን ቀይሩት አሁን ጀምራችሁ።